بسم الله والحمد لله والصلاة والسلام على سيدنا رسول الله وعلى آله وصحبه والتابعين وموالاه وبعد السلام عليكم ورحمة الله تعالى وبركاته أيها الإخوة والأخوات أيها الصائمون والصائمات نيتناتشو سلامناتشو الحمد لله رب العالمين داري لاي يو يتوسنش نجر لما استوسنو بكي الكوت إن شاء الله تعالى بتكتاتاي بنزيك أناتوش شاتر بالو ريكاردوش نجنانيالن داري لاي الله سبحانه وتعالى فقعد يسوشروتا هونو مرتم السببت 10 الأواخير لاي درسنال الله ملكتني عليه الصلاة والسلام خليل الرحمن نبي قد غفر الله له ما تقدم من ذنبه وما تأخر 10 الأواخر سيجبا شد مئزره وأيقظ أهله وأحيا الليل كله نوملت تتقاچون طبق ያደርጋሉ ቤተሰቦቻቸውን ያነቃቃሉ ሌሊቱን በሙሉ በዒባዳ ያነጋሉ እንግዲህ ለይለተል ቀድር ኢማናን ወህቲሳባን ለይለተል ቀድርን የቆመ ሰው الله سبحانه وتعالى ያለፈ ወንጀሉን ይምርለታል ብለዋል ነብዩ አለይሂ ሰላቱ ወሰለም እንግዲህ በተለያዩ ሙሐደራዎች እንደሰማችሁት ሁሉ ጊዜም እንደሚነገረው ለይለቱል ቀድር ኸይሩ ሚን አልፍ ሸህር በዛች በሌሊት የሚሰራ ዒባዳ የሚሰራ መልካም ስራ ከ1000 ዓመት ከሚሰራ ዒባዳ ይበልጣል ይሄ ቁርአን አያ ነው الله سبحانه وتعالى قرآن يوردበት ነው እና ይሄንን ሌሊት በዒባዳ ልናነጋ ይገባል 10 الأواخرን አጠቃላይ በቲላዋ ቁርአን በመቅራት ዚክር በማድረግ ሶላት በመስገድ ዝምድና በመቀጠል የወላጆችን ሐቅ በማድረስ ሰደቃ በመስጠት አጠቃላይ የትኛውም በሁሉም አብዋብ الخيرات ልንለፋ በመንችለው ልንተጋ ይገባልና ረሱል አለይሂ ሰላቱ ወሰለም ቤተሰቦቻቸውንም ያነቃቁ ነበር የሚለውን ሐዲስ መሰረት በማድረግ ወንድሞችና እህቶችን ላስታውስ ነው የመጣሁት እንግዲህ ዒባዳ ጾም ስንጾም ሁለንተናዊ ነገራችን ነው መጾም ያለበት ጾም የተደነገገበት ዋናው ዒላው كتب عليكم الصيام كما كتب على الذين من قبلكم ብሎ ከናንተ በፊት በነበሩት ላይ እንደተጻፈው እንደተደነገገው ሁሉ በእናንተ ላይ ግዴታ ተደረገ ተጻፈ ተደነገገ ይልና لعلكم تتقون አላህን ልትፈሩት ይከጀላልና እንግዲህ ተቅዋ አላህን መፍራት وصية الله للأولين والآخرين الله سبحانه وتعالى ለቀደሙትም ለኋለኞችም አደራ ያለው ነው ይሄ እንግዲህ ኢማም አልገዛሊ አለይሂ ረህመቱላህ ምን ይላሉ ከተቅዋ የበለጠ አደራ የሚባል ለኡማው የሚበጅ ነገር ቢኖር ኖሮ አደራ ባለ ነበር አላህ አደራ ያለው ይሄንን ነው የአላህ መልእክተኛም አለይሂ ሰላቱ ወሰለም ዒርባድ ኢብኑ ሳሪያ ባወሩት ሐዲስ አንድ ቀን ዳዕዋ መውዒዛ ሲያደርጉ ያቺ መውዒዛ ያቺ ረሱል ግሳጼ ረሱል ምክር አይኖች ያነቡባት ልቦች ይራዱባት ምክር ነበረችና فكأنها موعظة مودعين የተሰናባች ምክር ትመስላለችና አውሲናልናቸው ምከሩናልናቸው ያንን ሰንላቸው ኡሲኩም ቢተቅዋላህ ነው ያ ረሱል አለይሂ ሰላቱ ወሰለም አላህን ፍራቻን ተቅዋን አደራ ተቅዋ ማለት ምን ማለት ነው ተቅዋ ብሎ ማለት አንድ ባሪያ በሱና የአላህን ቁጣ በሚያመጣ ነገር መካከል የአላህን ቅጣት በሚያስከትል ነገር መካከል ዊቃያ መከላከያ ማድረግ ነው ብለዋል አላ ይሃል ተቅዋ ብሎ ማለት አላህ ያዘዘውን መስራትና አላህ ከከለከለው መራቅም ነው ብለዋል ጠልቅ ኢብኑ ሐቢብ የሚባሉ ታላቅ ሰው ምን ይላሉ إذا وقعت الفتنة فأطفئوها بالتقوى وكما قال فتنا بودكش بتكستش ጊዜ በተቅዋ አጥፏታል ተቅዋ ምንድነው ተብሎ ሲጠየቁ أن تعمل بطاعة الله
على نور من الله ترجو ثواب الله له እንግዲህ የአላህን ዒባዳ የአላህን ጣዓ ልትሰራ ነው አላህን ልትታዘዝ ነው على نور من الله كالله بهنا برهان ترجو ثواب الله الله سبحانه وتعالى من دا يمتكجل هنا هالو እንደገናም ደግሞ ከአላህ ማዕሲያ አላህን ከመወንጀል ልትታቀብ ነው على نور من الله كالله بهنا برهان تخاف عقاب الله يا الله ቁጣ ፈርተሃል እንግዲህ እዚህ ጋር መነሻና መድረሻ አለው ማለት ነው የሚሰራው በአላህ Subhanahu على نور من الله ሲል በአላህ አምነን ሆኖ ተርጁ ثواب الله ጣዓው ላይ ማዕሲያው ላይ ተخاف عقاب الله እንግዲህ ከአላህ አጅርን ከጅሎ የአላህን ወዕድ የአላህን ተስፋ ቃል ተስፋ አድርጎ እንደገና ማዕሲያው ሲከለከል በአላህ አምኖ የአላህን ቅጣት ፈርቶ መስራት ነው ተቅዋ ማለት ለዚህም ነው ረሱሉ አለይሂ ሰላቱ ወሰለም من قام رمضان ايمانا واحتسابا እንግዲህ من صام رمضان عفوا رمضانን በአላህ አምኖና ከአላህ ሚንዳን ከጅሎ የጾመ ሰው አላህ Subhanahu Wa Ta'ala ያለፈ ወንጀሉን ይምረዋል አሉ ለይለተል ቀድርም ላይ من قام ليلة القدر ايمانا واحتسابا በአላህ አምኖ ከአላህ ደግሞ ሚንዳን ከጅሎ የቆመ ሰው አሉ ስለዚህ በአላህ ማመን على نور من الله ያለው እሱ ነው በአላህ ማመን ከዚያም በመንሰራው ስራ ከአላህ ሚንዳን መከጀል በዚህ መልኩ የሚሰራ ስራ ማለት ነው علي ibn Abi Talib በተቀሱት ደግሞ ተቅዋን خوف الجليل አሉ አላህን መፍራት ነው والعمل بالتنزيل በቁርአን መስራት ነው والقناعة بالقليل በጥቂት መብቃቃት ነው والاستعداد ليوم الرحيل ለጉዞው ቀን መዘጋጀት ነው አሉ ስለዚህ ኢንሻአላህ ተዓላ አላህን ልንፈራ ይገባል ተቅዋ ዛዳችን ስንቃችን ሊሆን ይገባል እንግዲህ በሚቀጥሉት ሪከርዶች ደግሞ የአላህ ፈቃድ ከሆነ የሙተቆች ፈሪሃ አላህ የሆኑ ሰዎች መገለጫቸው ምንድነው አላህን የፈራ ሰውስ ውጤቱ ሚንዳው የሚያገኘው ነገር ምንድነው የሚለውን የምናይ ይሆናል በእነዚህ በቀሩን ቀናቶች በዒባዳ ልንበረታ ይገባል እጃችንም ሊፈታ ምላሳችንም በዚክር ሊረጥብና ቀልባችንም ሊርድ ሊፈራ ሊርስ ይገባል በሶላቱ በዒባዳው በቂያሙ እንዲሁም በቲላዋው በዚክሩ በሲለተ ረሂሙና በቢረል ዋሊደይን በሰደቃው በሁለንተናዊ መልኩ በዒባዳ ልንተጋ ይገባል አላህ Subhanahu Wa Ta'ala ኸይሩን ስራ መልካሙን ስራ ያግራልን የሥራችንንም ደግሞ አላህ ዘንድ ተቀባይነት ያለው الله يوددوا الله يدرجلن جزاكم الله خير وبارك الله فيكم والسلام عليكم ورحمة الله تعالى وبركاته